በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰዓታት ሚዲያ ወደ እናንተ ወደ አድማጮቻችን ከሚያደርሰው መርሃ ግብር አንዱ የሆነው የሕይወት የስንክሳር መርሃ ግብራችን እነሆ ጀመረ። ይህ መርሃ ግብር ከእናንተ ከምዕመናን ለሚነሱ ጥያቄዎች ጭምር መልስ የሚሰጥ መርሃ ግብር ነው። ከመርሃ ግብሩ ብዙ እንደምታተርፉበት ተስፋ እያደረግን ከሰዓታት ሚዲያ ጋር ቆይታ እንድታደርጉ በእግዚአብሔር ስም እንጠይቃለን። ክፍል 52 እንጀምራለን። ወደ ጥያቄው። በድሬዳዋ ውስጥ የቢሮ ሰራተኛ ነኝ። ድንግልናዬን ጠብቄ የምኖር ሴት ነኝ። ስራ ቦታ ግን ከጊዜ ወዲህ ድንግልናዬን በመጠበቄ ጓደኞቼና የሥራ ባልደረቦቼ ያሾፉብኛል። ለመሆኑ ድንግልናዬን መጠበቄ ስህተት ነውን? የሰውን ድንግልና ማቃለልስ ችግር የለውም? ትለናለች እህታችን። መልካም። ድንግልና ወጀብ የበዛበትን የዓለም ባህር ቀስፈን የምንሻገርበት መርከብ ነው። ስለዚህ ድንግልና ከመከራ ይሰውራል። ድንግል ማርያም ሄሮድስ ሊያደርስባት ካሰበው ሐዘንና መከራ እንዴት እንደዳነች መጽሐፍ ቅዱስ ሲናገር እንዲህ ይላል። ከእባቡም ፊት ርቃ ዘመናትም የዘመን እኩሌታ ወደምትመገብበት ወደ ስፍራው ወደ በረሃ እንድትበር ለሴቱ 2 የታላቅ ንስር ክንፎች ተሰጣት ይላል ዮሐንስ ራእይ ምዕራፍ 12 ቁጥር 14። እንደሚታወቀው እመቤታችን ከሄሮድስ ፊት ሸሽታ ወደ ግብጽ በረሃ ሄዳለች። ስለዚህ የረዷት 2 ክንፎች ንጽሐ ሥጋና ንጽሐ ነፍሷ ነውና እመቤታችን ቅድስት ድንግል ማርያም ከመከራ የተሰወረችው በንጽህና ነው። ንጽህና ከመከራ ይሰውራልና ድንግልናን መጠበቅ ከመከራ ከሰወረ ድንግልናን አለመጠበቅ ለመከራ እንደሚያጋልጥ ግልጽ ነው። ክብርን አለመጠበቅ ያስቀጣል። ሕግን ያለመጠበቅ የሚመጣውን ቅጣት ድርሳነ ሚካኤል ላይ ድንግልናችሁን ያለ ጊዜው በማይገባ የምታጠፉ እናንተ ወዮላችሁ፣ ወዮታ አለባችሁ፣ እናንተንም የሚበላ የገሃነም እሳት ተዘጋጅቷልና በማለት ይናገራል። በገሃነም ከመጣል የሚበልጥ ምንም መቅሰፍት የለም። ድንግልናን መጣል በገሃነም ያስጥላል። ድርሳነ ሚካኤል ጥቅምት ላይ እናገኛለን። በእስራኤላውያን ዘንድ አንዲት ሴት ሳታገባ በአባቷ ቤት ሳለች ድንግልናዋን ብታጠፋ በድንጋይ ተወግራ ትገደል ነበር። ይህንን እንዲፈጽሙ ነቢዩ ሙሴ ነገሩ ግን እውነት ቢሆን በብላቴናይቱ ድንግልናዋ ባይገኝ ብላቴናይቱ ወደ አባቷ ቤት ደጅ ያውጧት፣ በእስራኤል ዘንድ የማይገባውን ነገር አድርጋለችና በአባቷም ቤት አመንዝራለችና የከተማው ሰዎች እስክትሞት ድረስ በድንጋይ ይውገሯት፣ እንዲሁም ክፉ ነገር ከመካከልህ ታስወግዳለህ ኦሪት ዘዳግም ምዕራፍ 22 ቁጥር 20 እስከ 21 ላይ በማለት አዟቸው ነበር። በዘመነ ኦሪትም በሕይወት ዘመን በልዩ ልዩ መከራ ከመጋለጥና በኋላም በገሃነመ እሳት ከመኮነን ሌላ ድንግልና ላለመጠበቅ የሚያመጣው ተጨማሪ መቅሰፍት በድንጋይ ተወግሮ መሞት ነበር። እግዚአብሔር ነገደ ብንያምንም ስለ ክፉ ስራቸው ለመበቀል ፈልጎ እስራኤላውያንን ለጦርነት እንዲወጡ ትእዛዝ ባስተላለፈ ጊዜ ከኢያቢስ ገለአድ ወደ እግዚአብሔር ጉባኤ ወደ ምጽጳ ያልወጡ ብዙ ሰዎች ነበሩ። ባልወጡ ሰዎች ላይ የጉባኤው ውሳኔ ሂዱ፣ በኢያቢስ ገለአድም ያሉትን ሰዎች ከሴቶችና ከሕፃናት ጋር በሰይፍ ስለት ግደሉ፣ የምታደርጉትም ይሄ ነው፣ ወንድን ሁሉ ከወንድ ጋር የተኛይቱን ሴት ሁሉ ፈጽማችሁ አጥፉ ብለው አዘዋቸው። ወንድ ያላወቁ 400 ቆነጃጅት ደናግሎች በኢያቢስ ገለአድ በሚኖሩ መካከል አገኙ። በከነዓን አገር ወዳለች ወደ ሴሎ ወደ ሰፈሩ አወጧቸው። ይህን ታሪክ ስንመለከት ሕፃናትን ጨምሮ ከወንድ ጋር የተኙና ድንግልናቸውን ያልጠበቁ ሴቶች በሙሉ በሰይፍ ስለት ሲያልቁ፣ ለመዳን የቻሉ ግን 400 የሚሆኑ ድንግልናቸውን የጠበቁ ቆነጃጅት ብቻ ነበሩ። እነዚህ ከጦርነት መቅሰፍት የተረፉ ደናግላን መዳናቸው ብቻ ሳይበቃቸው መልካም ትዳር ለማግኘት በቅተዋል። ይህ በቁጥር 14 ላይ ከኢያቢስ ገለአድ ሴቶች ያዳኗቸውን ሴቶች አገቧቸው በማለት በማያሻማ መልኩ መጽሐፍ ቅዱስ ይነግረናል። ዛሬም ቢሆን ድንግልናን መጠበቅ ከመቅሰፍት ያድናል። ድንግልናዊ ካልሆነ በቀር ኤድስን ጨምሮ የተለያዩ የአባለዘር በሽታዎች ነፃ የመሆን ስሜት የሚሰማው ማን ነው? በዚህ ዘመን ድንግልናን ባለመጠበቋ ሰዎች እግዚአብሔር ያዘዘው መቅሰፍት እንደ ኢያቢስ ገለአድ ሰዎች ሰይፍ የታጠቁ ወታደሮች ሳይሆን ልዩ ልዩ ደዌና ሰላም ማጣትን፣ የአእምሮ ጭንቀትን፣
ስጋትን፣ ግጭትን፣ ጥርጥርን፣ አለመግባባትን፣ መለያየትን የመሳሰሉትን ነው። እንደ ኢያቢስ ገለአድ ሰዎች ድንግልናቸውን ያለ ጊዜውና ያለ አግባብ ያጠፉትን ሰዎች የሚቀስፍ ወታደር መልአክ ዛሬም የሚላክ ቢሆን ኖሮ ስንቶቻችን በሕይወት እንተርፍ ነበር። ነገር ግን እግዚአብሔር እንዳጣታችን አላደረገብንም። ስለዚህ እህታችንም ድንግልናን መጠበቅ ክብር መሻገሪያ ነውና አንቺ ልታፍሪበት አይገባም። ድንግልናን የሚያቃሉ ድንግልና የሌላቸው ሰዎች ናቸውና በመጽሐፈ መሳፍንት እንደተመለከትነው ድንግልና የሌላቸውን እግዚአብሔር ይቀጣቸዋል። አንቺ ግን በንጽህና በቅድስና ሆነሽ እንድትኖሪ እንላለን። አንቺ ያንን አድርገሽ ስትኖሪ ሰላም ይኖርሻል። የአእምሮ ጭንቀት የለብሽም። ስጋት፣ ግጭት፣ ጥርጥር ባንቺ ውስጥ አይኖርም። እህታችን ድንግልናችን ጠብቀሽ እንድትኖሪ እመቤታችንን አብነት እንድታደርጊ ሌሎችም ደናግል መነኮሳትን መነኮሳያትን አብነት አድርገሽ በንጽህና እንድትኖሪ እንላለን። ይቆየን።